አርዕስተ በግፍ በተገደለችው የድንበር የለሽ ሐኪሞች ቡድን ሰራተኛዋ ማሪያ ሄርናንዴዝ የተሰየመ አንደኛ ደረጃ ትምህርት ቤት ተገንብቶ ለምርቃት መብቃቱ ተገለጸ። ጤና ይስጥልን ተመልካቾች፣ ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። ከዜናዎቹ ጋር በእምነት ሰለሞን ነኝ። በቅድሚያ በትግራይ ማዕከላዊ ዞን አበርገሌ ጭላ ወረዳ በዩኤን አፕስ ዓለም አቀፍ በጎ አድራጊ ድርጅት የተገነባ አንደኛ ደረጃ ትምህርት ቤት ተገንብቶ ለምርቃት መብቃቱን ተገለጸ። ትምህርት ቤቱ በግፍ የተገደለችው የድንበር የለሽ ሐኪሞች ቡድን ሰራተኛዋ ማሪያ ሄርናንዴዝ ለመዘከር በስሟ ተሰይሟል። ለገብረ እግዚአብሔር ገዳሙ ዘገባ ታሪክ ፍሳ። በትግራይ ማዕከላዊ ዞን በአበርገሌ ጭላ ወረዳ የሚገኘው ሸውዓተ ሕጉም ትምህርት ቤት በትግራይ ጄኖሳይድ ጦርነት ወቅት ከባድ ጉዳት ከደረሰባቸው መካከል ይጠቀሳል። ይህንን ተከትሎም የአካባቢው ተማሪዎች መማሪያ ክፍል አጥተው መቆየታቸውንና በዚህ ምክንያትም በንፋስና ብርድ እንዲሁም በፀሐይ እየተገረፉ ለመማር ተገደው እንደነበር ይገልጻሉ። አሁን ግን በተመድ የዩኤን ኦፕስ የጽህፈት ቤት አገልግሎት ፕሮጀክት ከዓለም ባንክ በተገኘ ገንዘብ ጥራቱን በጠበቀ መልኩ ትምህርት ቤት ስለገነባላቸው ችግሮቻቸውን እንዳቀለለላቸው ተናግረዋል። ጸገምኔርና ተጸግዕናና ማርኔርና በጣም ተቸግረን ነበር ስንማር የነበረው። ትምህርት ቤታችንም ስለወደመ ወደ ሌላ ትምህርት ቤት ሄደን ነበር የምንማረው። አሁን ግን ትምህርት ቤቱ ስለተገነባልን በአቅራቢያችን ሳንቸገር ለመማር ያስችለናል። ህፃውንትኛው ዋመንጎ ሳና ይኸዱ ህፃናትም ከኛ ጋር ሆነው ነው ወደ ትምህርት ቤት የሚሄዱት እና ረጅም መንገድ ስለሆነ ባለው ፀሐይና ንፋስ በጣም ነው የሚደክሙት። አሁን ግን ዩኤን ኦፕስ ትምህርት ቤቱ ስለገነባልን ደስ ብሎናል። እናመሰግናለን። የነበሩ ችግሮችም ለመፍታትም ከፍተኛ አስተዋጽኦ ነው ያለው። የትምህርት ቤቱ ርዕሰ መምህር አጽባሃ ገብረ ኪሮስ በበኩላቸው ዩኤን ኦፕስ ትምህርት ቤቱን ስለገነባላቸው በማመስገን በቀጣይነት ደግሞ ያልተሟሉ የትምህርት ቤቱ ቁሳቁሶች እንዲሟሉ እንዲሰራ ጥሪ አቅርበዋል። የአበርገሌ የጭላ ወረዳ ምክር ቤት ትምህርት ቤቱ በግፍ ለተገደለችው የድንበር የለሽ የሐኪሞች ቡድን ሰራተኛዋ ማሪያ ሄርናንዴዝን ለመዘከር በስሟ ለመሰየም እንደወሰነ የገለጹት ደግሞ የወረዳው አስተዳዳሪ አቶ ሰይፉ አርአያ ናቸው። አበርገሌ ጭላ የጭላ ወረዳ ምክር ቤት ትምህርት ቤቱ ህዝቡን በሙያዋ ስታገለግል የነበረችው የድንበር የለሽ የሐኪሞች ቡድን ስፔናዊቷ ሰራተኛ ማሪያ ሄርናንዴዝን ለመዘከር በስሟ እንዲሰየም ወስነናል። የዩኤን ኦፕስ ፕሮጀክት ስራ አስኪያጅ ወይዘሮ ትግስት ቀለም ወርቅ በበኩላቸው ትምህርት ቤቱ ለረጅም ጊዜ እንዲያገለግል ማህበረሰቡ እንክብካቤ ሊያደርግበት ይገባል ብለዋል። ይሄንን ዛሬ ልትረከቡ ነው። ስትረከቡ ግን ቀጣይነት ባለው ለስራ እንዲውል ለረጅም ጊዜያት ለጥቅም ላይ እንዲውል ስለሚያስፈልግ እንክብካቤ ጥበቃ ሊደረግለት ያስፈልጋል። የአካባቢው ነዋሪዎች በበኩላቸው ትምህርት ቤቱን በእንክብካቤ እንደሚይዙትና እንደሚጠብቁት ቃላቸውን ሰጥተዋል። ከባድ ውድመት የደረሰበት የትግራይ የትምህርት ዘርፍ አዎንታዊ ለውጥ እንዲያስመዘግብ ውስጣዊ አቅም በማጠናከር ከግብረ ሰናይ ድርጅቶች በጋራ መስራት ያስፈልጋል ያሉት ደግሞ የትግራይ ትምህርት ቢሮ ምክትል ኃላፊ አቶ ገብረ ዮሐንስ ፍስሐ ናቸው። ትምህርት ትግራይ መልኤ ሐወን የትግራይ ትምህርት ገና ሙሉ በሙሉ አላገገመም፣ ችግር ውስጥ ነው ያለነው። ስለሆነም ይህ በመሰረታዊነት እንዲለወጥ ህዝባችን ውስጣዊ አቅማችንና እንደ ዩኤን ኦፕስ የመሳሰሉ በጎ አድራጊ ድርጅቶች ጋር በመተባበር የቻልነውን ሁሉ በመስራት የትግራይ ትምህርት ወደ ነበረበትና ከዛ በላይ ከፍ ያለ ደረጃ ላይ እንዲደርስ ሁላችንም የቤት ስራ አለን። ኩላትና ገዛዕ የለና ማለት ነው። በፕላን ኢንተርናሽናል ኢትዮጵያ ድጋፍ የእርሻ ግብዓቶችን ተጠቅመው የተሻለ ምርት ለማግኘት ተስፋ ማድረጋቸውን የእምባላጀ ወረዳ አርሶ አደሮች ገለጹ። ግብርና ሚኒስቴር በበኩሉ አስፈላጊ እርሻ ግብዓቶች ድጋፍ እንደሚያደርግም ገልጿል። ዘገባው የየማነ ህሉፍ ነው። ሙሉ ብርሃን ዳርጌ አዘጋጅቷለች። በትግራይ ደቡባዊ ዞን በአላጀ ወረዳ የአይባና ቀጸላ አርሶ አደሮች በፕላን ኢንተርናሽናል ኢትዮጵያ ታግዘው በምርምር የተመረኮሰ የእርሻ ግብዓቶችን ተጠቅመው በክላስተር የስንዴ ምርጥ ዘርና ባቄላ ዘርተዋል። አርሶ አደሮቹ ምርጥ ዘር በመዝራታቸው የተሻለ ምርት ለማግኘት ተስፋ እንደሰጣቸውም ይገልጻሉ። ፕላን ኢንተርናሽናል ኢትዮጵያ ፈሳሽ ማዳበሪያ ቀርቦልን በመቀለ ዩኒቨርሲቲ ስልጠና ተሰጥቶን በዶክተር አዲሱ ምርጥ ዘር ቀርቦልን 4 ጊዜ አርሰን 5ኛውን አለስልሰን በመስመር ዘርተን ባዮፕላንት ወይንም ፈሳሽ ማዳበሪያ ስንጨምርበት 2-3 ኩንታል ስናገኝ ነበርን። አሁን ግን ከፍ ማለት ችሏል። አምና በተግባር አይተነዋል። ልክ ሰው መድኃኒት ሰጥተው እንደሚፈወሰው ሁሉ ይህም ቅጠሉ ሰፍቶ ፍሬውን በዝቶ ነው ያየነው።
አውዘን ባዮፕላን ተጠቀምናለን ቦታ ባዮፕላን የተጠቀምነበት ዘር ምንም አይነት በሽታ አላጠቃውም። ዝም ብለን የዘራ ነው ግን አዝርቱ በበሽታ ተጠቂ ሆኗል። ከእግሩ ሁዙ ካውርሱ የሚያጠግብ እንጀራ ከምጣዱ ያለ ያስታውቃል እንደሚባለው ሰብሉ ከእግር እስከ ራሱ በጣም ደስ የሚል ፍሬ ይዟል። ከመሐረስታት እንደ አርሶ አደሮች ውጤቱ ከፍ ያለ መሆኑን ታዝበነዋል። በዚህም ደስተኞች ነን። የወረዳው ሆርቲካልቸር አስተባባሪ አቶ ደስ በለጣሰው በ145 ክላስተሮች ሲጠቀሙት ከነበረው የፍግ አይነት በተጨማሪ በ95 ክላስተሮች ባዮፕላንት የተባለ ምርትን የሚያዳብር የእርሻ ግብዓት መጠቀማቸውን አስረድተዋል። ትናይ ባዮፕላንት 18 ሊትር የሚሆን ባዮፕላንት ተጠቅመናል። ቦሩ የሚባል ምርጥ ዘርም 18 ኩንታል እንዲሁ ተጠቅመናል። በተጨማሪም ከ21 በላይ አርሶ አደሮች ኮምፖስት ተጠቅመዋል። የእምባላጀ ወረዳ ከ9000 በላይ የሚታረስ መሬት እንዳለው የገለጹት የወረዳው ምክትል አስተዳዳሪና የኢኮኖሚ ዘርፍ ኃላፊ አቶ ትግል ጸጋ 50 በመቶ የሚሆነውን የእርሻ መሬት በስንዴ ምርት ዘር መሸፈኑን ገልጸዋል። በወረዳ ደረጃም ከ200,000 ኩንታል በላይ ምርት ለመሰብሰብ መታቀዱንም አክለው ገልጸዋል። ወረዳ እምባላጀ ወረዳ 9108.5 ሄክታር አለው። ከ50 በመቶ በላይ 5000 ሄክታር የሚሆነው በስንዴ ዘር ተሸፍኗል። በዚህ መሰረት ወረዳው ጥናት አካሂዶ ከ200,000 በላይ ኩንታል ምርት ለማግኘት እየሰራ ይገኛል። በትግራይ እርሻና ምርምር ኢንስቲትዩት ተመራማሪ አቶ ይርጋ በላይ በበኩላቸው ስለ አዳዲስ የእርሻ ግብዓቶች ውጤት እና ያላቸውን ጠቀሜታ እንዲህ ያስረዳሉ። እዚህ ባዮሶይል ይባላል። ይህ ባዮሶይል ይባላል። አፈር ላይ የሚጨመረው ማለት ነው። ለአፈር ፈውስነት ይጠቅማል። ይህንን ደግሞ በቅጠሉ ወይም ቅርንጫፉ ላይ የሚደረገው ነው። ለምርት ማዳበሪያ ይጠቅማል። የአፈር ጤናማነትን በማሳደግ የአፈሩ ማነቃቃት ይጠቅማል። ስለዚህ ከሳምንት በፊት አፈሩ ላይ ይጨመራል። ይሄኛው ደግሞ ከተዘራ በኋላ ከ30 ቀናት በኋላ ነው የሚጨመረው። ለማንኛውም አይነት ዘር ይሆናል። የትግራይ እርሻና ተፈጥሮ ሀብት ኃላፊ ዶክተር እያሱ አብርሃ የአዝርዕት አቅርቦትና የአፈርን ለምነት ማረጋገጥ ምርትን ለማዳበር ወሳኝ ስራዎች መሆናቸውን ገልጸዋል። ዘር ላይ ሁሉ ሐረስታይ ደርጋ ዘይውሉ ማለት ዘር የሌለው አርሶ አደር ምንም ነገር የለውም ማለት ነው። ዘር አይበላም፣ አይቆረጥም። ስለዚህ አንዱና ትልቁ ቴክኖሎጂ ዘርን ማባዛትና መያዝ ነው። ሁለተኛው ደግሞ የመሬት ለምነት ነው። ጤንነቱን መጠበቅና ለምነቱን ማሳደግ ነው። በመቀለ ዩኒቨርሲቲ ኢትዮጵያ አዝርዕት ፓርትነርሺፕ አስተባባሪ ዶክተር አዲስ አብርሃ አዝርዕቶችን ለማቅረብ ጥረት እየተደረገ መሆኑን አስታውቀዋል። ናይ ዘር ማህበራት እናጠናከርካ የአዝርዕት ማህበራትን በማጠናከር ራስን ለመቻል በሚደረገው ስራ በርካታ ስራዎች ሲሰሩ መጥተዋል። ከተለያዩ አጋር አካላት በጋራ በመሆን እስከ ማህበራት ማቋቋም ደርሰዋል። ስልጠና ሰጥተናቸዋል። ውጤቱን በተግባር አሳይተውናል። የግብርና ሚኒስቴር ዴኤታ አማካሪ አቶ ደረጃ አሳምነው በበኩላቸው እርሻ የሁሉም ዘርፎች መሰረት ነው በማለት ምርቶችን የሚያዳብሩ የእርሻ ግብዓቶች ለማቅረብ ቁርጠኝነታቸውን አረጋግጠዋል። ግብርና እንደሚታወቀው የኛ ሀገር ትልቁ መሰረት ግብርና ነው። እንደ ግብርና ሚኒስቴር አርሶ አደሩ የጠየቃችሁት የማዳበሪያውን እና ምርጥ ዘር ወይም ይሄን ተመሳሳይ ያለውን ቴክኖሎጂ ለማቅረብ ከጎናችሁ ያለን መሆኑን ላረጋግጥላችሁ እወዳለሁ። ራያ ዩኒቨርሲቲ በድርቅና በሽታ የሚቋቋሙ በምርምር የተገኙ ምርጥ ዘሮችን ለገበሬው በማዳረስ ውጤታማ ስራ መስራቱን ተገለጸ። ለተስፋ የታደሰ ዘገባ ብርዛፍ ገብረ ጻድቃን። በትግራይ ውስጥ ከሚገኙ የከፍተኛ ትምህርት ተቋማት ውስጥ አንዱ የሆነው የራያ ዩኒቨርሲቲ ድርቅና በሽታ የሚቋቋሙ በምርምር የተገኙ ምርጥ ዘሮችን ለገበሬው በማዳረስ ውጤታማ ስራ እየሰራ መሆኑን ተገለጸ። በምርምር ከተገኘው ምርጥ ዘር ተጠቃሚ የሆኑት አርሶ አደሮች ከበፊቱ የተሻለ ምርት ለማፈስ በተስፋ እየተጠባበቁ መሆናቸው ገልጸዋል። ገና አይተለመደይ ሐዲስ ዘር እዩ አዲስ ዘር ነው። መሬቱም አዲስ ዘር ይወዳል ማለት ነው። በጣም ቆንጆ ቡቅያ ነው። ስለዚህ ይህ መስፋፋት አለበት። ቦሩ ጥሩ መሆኑን ተመልክተናል። ተቶም በጣም ምርጥ ይለና እና ግን ለካ መርጠናና ለካ የሚባለው ምርጥ ዘር መርጠናል። በጣም ቆንጆ ነው። ቦሩም እንዲሁ በጣም ጥሩ ምርጥ ዘር ነው። አበቃቀሉም ምርቱም በጣም ጥሩ ነው። የዩኒቨርሲቲው የማህበረሰብ ምርምር አገልግሎት ዳይሬክተር ዶክተር መሐሪ ኃይለ ዩኒቨርሲቲው አርሶ አደር ቀን ብሎ በሰየመው አርሶ አደሮች በዩኒቨርሲቲው ልምድ የሚቀስሙበትና ብሎም ዩኒቨርሲቲ ወደ አርሶ አደሩ የሚሄድበትን መርሃ ግብር አዘጋጅቶ እየተንቀሳቀሰ መሆኑን ገልጸዋል። ናይ ሓረስቶት መዓልቲ ድበልናዮ ኣብ ናይ ሕርሻ ስራሕቲ ንሰርሖም ናይ ምርምር የአርሶ አደሩ ቀን ያልንበት የቴክኖሎጂና የምርምር ስራዎች አሉ። ስለዚህ ይህንን ለገበሬው የምናስተዋውቅበት ፕሮግራም ነው። ከዚህም በተጨማሪ የምናደርገው ምርምሮች በአጭር ጊዜ የሚደርሱ
ድርቅ የሚቋቋሙና በገበያ ተፈላጊ የሆኑና በአጭር ጊዜ ደርሶ ምርታማ መሆን የሚችሉ እየተመራመርን ለማህበረሰቦች ለማስተዋወቅ ነው። የራያ ዩኒቨርሲቲ ፕሬዝዳንት ፕሮፌሰር ታደለ ደጀኔ የማህበረሰቡ ችግሮችን ለመፍታት ዩኒቨርሲቲው በቀጣይነት አበርትቶ እንደሚሰራ ገልጸዋል። 2015 መብዛሕትኡ ብዕራይና ንዘር ነርና ከ2015 በፊት በአብዛኛው በበሬ ነበር የምናርሰው። አረሙም አውድማውም ሁሉ ላይ በእንስሳት ነበር የሚከናወነው። በ2017 ዓመተ ምህረት ግን ለውጥ በማድረግ በተለይም የአጨዳ ማሽን እንዲሁም አውድማውም በማሽን በመተካት መጠቀም ጀምረናል። አሁን በ2015 ግን ማረስም መዝራትም በማሽነሪ ነው፣ አጨዳም እንዲሁ በማሽን ነው። ስለዚህ ሁሉም አይነት ቴክኖሎጂ አስገብተናል። አርሶ አደሩም በዚሁ መጥቶ እንዲያያደረግነው ሙሉ በሙሉ የማሽን ስራዎች እያከናወን መሆናችን ለማሳየት ነው። የትግራይ የግብርና ቢሮ ኃላፊ ዶክተር ኢያሱ አብርሃ በመጠን በጥራት እንዲሁም ገበያ ተኮር የተሻለ ምርት ለማፈስ በራያ ዩኒቨርሲቲ የሚደረጉ የቴክኖሎጂ ሽግግር አጋዥ መሆኑን አብራርተዋል። ዘርኡን ይሕግዘሎ አውተለውን ቴክኖሎጂ ምሁርለውና ማለት ዘርም እያገዘ ነው፣ በዛውም ቴክኖሎጂው እያስተዋወቀ ነው። ስለዚህ መካናይዜሽን እያስገባን ነው ማለት ነው። ሌላው የስንዴ፣ ሽምብራ፣ ጤፍ ምርጥ ዘሮችም እያየን ነው። ስለዚህ የአላማጣም ምርምርም አለ። በጋራ በመቀናጀት የተሻለውን ምርጥ ዘርና ቴክኖሎጂ የመለየት ስራ እየተሰራ ነው። ኒዮ ቴክኖሎጂ አዲስ ሙያ ፕላትፎርም የተሰኘ ዲጂታል አፕሊኬሽን ይፋ አደረገ። ሙያ ፕላትፎርም ዲጂታል አፕሊኬሽን በዋናነት የሚሰራው አገልግሎት ሰጪና አገልግሎት ፈላጊ የማገናኘት ትልቅ ድልድይ እንደሆነም የኒዮ ቴክኖሎጂ ምክትል ስራ አስኪያጅ ወጣት አብርሃም ሚካኤል አክሏል። ህይወትን ቀላልና ቀልጣፋ ለማድረግ የሚረዳ ኒዮ ቴክኖሎጂ አዲስ ሙያ ፕላትፎርም የተሰኘ ዲጂታል አፕሊኬሽን ይፋ አድርጓል። ታደሰ ልጃለም የሙያ ፕላትፎርም ዋና ስራው ትምህርት ላይ ያለውን ክፍተት ለመሸፈንና ተማሪዎች ላይ ግንዛቤ መፍጠር ያለመም አዲስ የሙያ ፕላትፎርም የተሰኘ ዲጂታል የማስተዋወቅ ስራውን በይፋ አስመርቀናል ሲል የኒዮ ቴክኖሎጂ ምክትል ስራ አስኪያጅ ወጣት አብርሃም ሚካኤል ተናግሯል። ሙያ ፕላትፎርም ተገልጋዮች ስራ ዕድል የሚያገኙበት የሚያመቻች እንደሆነ በተለይም ለተጠቃሚዎች የስራ ዕድል የሚያመቻች ገቢ እንዲያሳድጉና ባለሙያዎችን ወደ ተጨባጭ ውጤት ለማምጣት ይረዳል ሲል አክሏል። ዛሬ ላውንች ያደረገው አፕሊኬሽን ሙያ ዘርፈ ብዙ ስራዎችን ላይ የሚሰራ አፕሊኬሽን ነው። በመጀመሪያ ስንጀምረው በኤጁኬሽን ፎከስ እንዲያደርግ በትምህርት ፎከስ እንዲያደርግ አድርገን ነበር የጀመርነው። እሱን ግን ትንሽ ይደርተዋልና እናስፋ ብለን በሰፊው ሁሉም አይነት አገልግሎት ማግኘት እንዲችል አድርገን ስራ ነው ማለት ነው። በዋናነት የሚሰራው አገልግሎት ሰጪና አገልግሎት ፈላጊ ማገናኘት ላይ ነው። ከዛ በላይ ደግሞ ሌሎች አገልግሎቶች እንዲሁም የዌብ ዲቨሎፕመንት ሊሆን ይችላል ወይም ደግሞ ቤታችን ላይ የሚፈልገው የፍሪጅ ጽገና ሊሆን ይችላል ወይም ደግሞ ሌላ የዲሽ ተከላ ሊሆን ይችላል። እንደሱ አይነት አገልግሎቶች በቀላሉ እንድናገኝ የሚረዳን ነው ማለት ነው። ሙያ ፕላትፎርም ዲጂታል አፕሊኬሽን በኢትዮጵያ እውቅና የተሰጠው በዋናነት በትግራይ የሚሰራውን ስራ አገልግሎት ሰጪና አገልግሎት ፈላጊ የማገናኘት ትልቅ ድልድይ እንደሆነም የኒዮ ቴክኖሎጂ ምክትል ስራ አስኪያጅ ወጣት አብርሃም ሚካኤልም አክሏል። ህይወትን ቀላልና ቀልጣፋ ለማድረግ የሚረዳ ነው የተባለለት ኒዮ ቴክኖሎጂ አዲስ ሙያ ፕላትፎርም የተሰኘ ዲጂታል አፕሊኬሽን ይፋ ማድረጉን ተከትሎ ሙያ ፕላትፎርም ዓለም አቀፍ ባለሙያዎችን ከመንግስትና መንግስታዊ ያልሆኑ ድርጅቶች የሚያገናኝ ዲጂታል አፕሊኬሽን እንደሆነ ወጣት አብርሃም ሚካኤል አመላክቷል። ያደረግነው ኢትዮጵያ ላይ በኢትዮጵያ ያሉ ሪሶርስ ተጠቅመን ስለሰራ ነው። ለአሁኑ በኢትዮጵያ ነው የሚሰራው። በትግራይ ብቻ ሳይሆን በኢትዮጵያ ሙሉ መስራት ይችላል። በዋናነት ይህ አፕሊኬሽናችን ፎከስ የሚያደርገው ወጣት ላይ ነው። አሁን ያለው ወጣት ቤቱ ላይ ሆኖ እንኳን ወጣ ብሎ መስራት እንኳን ባይችል ቤቱ ላይ ሆኖ በእኛ አፕሊኬሽናችን የሚችለው ክህሎቱን፣ ሰርቪሱን፣ አገልግሎቱን መዝግቦ ያው ሰው በቀላሉ እንዲያገኘው ወይም ደግሞ ዲስከቨራቢሊቲ የሚባለው በቀላሉ ዲስከቨር እንዲደረግ የሚረዳ አፕሊኬሽን ስለሆነ ወጣት ማህበረሰቡ ላይ በጣም ትልቅ ተጽዕኖ ያለው አፕሊኬሽን ነው ብለን እናምናለን። ይህ ደግሞ ይህ ፕሮግራም የሚመለከት ሁሉም ወጣት አፕሊኬሽናችን ከፕሌይ ስቶር ዳውንሎድ አድርጎ የሚችለውን ሰርቪስ በሚፈልገው ዋጋ መዝግቦ እንዲጀምር ኢንቫይት እናደርጋለን ማለት። በመድረኩ የተገኙት የትግራይ ሳይንስና ቴክኖሎጂ ምክትል ኃላፊ ዶክተር ገብረመስቀል ገብረ ማርያም እንዳሉት ወጣቶቹም ቴክኖሎጂዎቻቸውን ተግባራዊ ለማድረግ ለሚያጋጥማቸው የገንዘብ ጥረት ትኩረት መስጠት እንደሚገባ በመግለጽ ኒዮ ቴክኖሎጂ የስራ ዕድል ለመፍጠርና ህብረተሰቡን ከቴክኖሎጂ ጋር በማስተዋወቅ እያከናወነው ያለው ተግባር አድንቀዋል። ዶክተር ገብረመስቀል ገብረ ማርያም አያይዞም ቀጣይ ጉዟችን በዲጂታል ቴክኖሎጂ የተደገፈ ስለሆነ በተለይም ወጣቱም በቴክኖሎጂ ዘርፍ ላይ እንዲሰማራ ጥሪ አቅርበዋል። ቴክኖሎጂስ ኢነብለር ጥራሕ ዘይኮነስ ቨሪ ሲምፕል
ኢንቨስትመንት ብጣዕሚ ውሑድ ኢምፓክቱ ድማ ብጣዕሚ ዓብይ ኢምፓክቱ ድማ ብጣዕሚ ዓብይ በዋናነት በዓለም አቀፍ ደረጃ በቴክኖሎጂ ትኩረት ተሰጥቶ እየተሰራባቸው ያሉ ጉዳዮች በእርሻ ባዮቴክኖሎጂ፣ በታዳሽ ኃይል ሰዓትና ሌሎችም ጋር ትኩረት ሰጥቶ ነው እየተሰራ ያለው። እኛም እዚህ ላይ ነው ትኩረት ሰጥተን መስራት ያለብን። በትንሽ ኢንቨስትመንት ትልቅ ለውጥ ማምጣት ይቻላል። ስለዚህ ወጣቶች የዚህ የቴክኖሎጂ ተጠቃሚ መሆን አለባችሁ። ወጣቶች ዲጂታል ቴክኖሎጂ ላይ በመሳተፍ የቴክኖሎጂ ስራ ፈጣሪዎች በመሆን ተጠቃሚነትና ተደራሽነትን በማስፋት አገልግሎቱ በማዘመን ወደ ቢዝነስ ገበያ በመቀየር ለውጥ ማምጣት ይቻላል። ይህን ማድረግ ከቻልን የወጣቶች ስራ አጥነት መቀነስ ይቻላል። እናም እንደ ቢሮ አስፈላጊውን ድጋፍ ለማድረግ ዝግጁ ነን። ኒው ቴክኖሎጂ በ2015 ዓ.ም በ5 አባላት የተመሰረተና ሶፍትዌር የማበልጸግ ስራ ላይ የሚንቀሳቀስ ተቋም እንደሆነ ተመላክቷል። ተመልካቾች ዜናዎቻችን አብቅተዋል። ስለተከታተላችሁ እናመሰግናለን። ከቀሪዎቹ የትግራይ ቴሌቪዥን ዝግጅቶች ጋር መልካም ቆይታ ይሁንላችሁ።